ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች ሰላማችሁ ብዙ ትተርፍርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ የመጣሁበት እውነት ለመናገር የሆነ ቪዲዮ ሲዘዋወር አይቼ ነበረ ማለት ነው እና ምንድነው ምናምን ካላችሁ እቺ እንግዲህ ሀና የምትባለው ልጅ በባህር ሄዳ ህይወቷ እንዳለፈ ሳውዲ አረቢያ የምትኖረዋ ልጅ ልቃማ ለማምጣት ሳውዲ አይሚን ወደ ኢትዮጵያ ሄዳ ህይወቷ እንዳለፈ በባህር ብዙዎች እንግዲህ ተወርቶ ተወግቶ አብኩቶ ወቅቶ አልቋል ማለት ነው። እና እንደ አዲስ አመጣሁት እኔ እውነት ይሁን ውሸት ይሁን አላውቅም። ቲክቶክ ላይ ቪዲዮዋን ቆርጠው በምትወዱት አምላክ ሼር አድርጉ ምናምን ልጅቷ አለች ምናምን እያሉ በጣም ቪዲዮ ሰርተው ነበረ ማለት ነው። እና ይሄ ነገር እውነት ነው ወይስ ውሸት ነው? እኔ ጥያቄ ሆኖብኛል። ይቅርታ አድርጉልኝና ማለት ነው ቤተሰብ። ስለዚህ እናንተ ምን ትላላችሁ? ይሄ ነገር እውነት ነው ውሸት ነው? እኛ ሼር የምናደርገው ስለምንድን ነው? አንደኛ ባለትዳር ናት። ባልየው ወጥቶ የተናገረው ነገር የለም ጋይስ። ቪዲዮ አይሚን ልጅቱ አለሽ ከተባለ ባሏ ለምን እንትን አልተናገረም መጥቶ? እንደገና ደግሞ ዘመድ የላትም ወይ? ዘመዶቿ ራሱ አልተናገሩም። ስለዚህ እንዴት ነው ሼር አድርጉ ልጅቷ አለች እያሉ ያወራሉ። እውነት ለመናገር እቺ ልጅ እንግዲህ ስንት ጊዜዋ ነው? እስካሁን የት ነበሩ እንደዚህ የሚሉት ነገር? እኔ አንዳንዴ ለራሳችሁ ለጥቅም ምናምን ብለው ከሆነ በእውነቱ ከሆነ በጣም ነው የሚያስጠላ። ማለት በሰው ህይወት ላይ እንደዚህ መቀለድ ምናምን አግባብ አለው ብዬ አላስብም። ይቅርታ አድርጉልኝና ምክንያቱም ሰው በህይወት ሳይኖር አለ ሼር አድርጉ የሚሉት እኛ ምኑን አይተን ነው ሼር የምናደርግ? ለምሳሌ በነገራችን ላይ ሼር የሚደረግ እኮ ዝም ብሎ አይደለም። ሼር ማድረግ ትርጉም አለው እንጂ ዝም ብለን ሼር ልናደርግ አይገባንም። ምክንያቱም ይቺ ልጅ ካለች ቤተሰቦቿ ወጥተው እንትን ማለት ይችላሉ። ገብቷቸዋል። ሀሳብ መስጠት ይችላሉ። ነገር ግን ሀሳብ ሳይሰጡ ቤተሰብ ሀሳብ ሳይሰጥ ለምንድን ነው ልጅቷ አለች ሼር አድርጉ ምናምን እያሉ በጣም ቪዲዮ ተሰርቷል። በእውነት ከሆነ በእርግጥ እኛ ብትኖርልን በጣም ነው ደስ የሚለን እንጂ አይከፋንም። ስደተኛ እህታችን ናት ምናምን። ነገር ግን መግለጫ ሳይኖር ማለት ቤተሰቦቿ ሳይናገሩ ለምንድን ነው ሼር አድርጉ የምትሉት? ማለት ምንን በተመለከተ ነው ሼር የሚደረገው? እኔ እንጃ። እኔ ይቅርታ አድርጉልኝና ያለች ግን አይመስለኝም። ለምን ብትኖር በጣም ነው ደስ የሚለን። በጣም ቆንጅዬ ልጅ ነች። ገና ልጅ ናት። ገና ሮጥ አልጠገበችም። ገና ብዙ ነገር የሚጠበቅባት ናት። በነገራችን ላይ ህይወቷ የተቀጠፈ ልጅ፣ በዛ ላይ ደግሞ በቅርብ ነው የወለደችው እና እሱ ሲባል ብቻ በጣም ከባድ ነው እውነት ለመናገር ለመስማትም በቃ ያስጠላል። ብቻ ያለው ነገር ህይወት እንዲህ ነች። የእውነት እኛ ባሰብናት ሳይሆን እሷ ባሰበችው ነው ህይወት የምትመራን። ስለዚህ እግዚአብሔርን እኔ በጣም ተሰምቶኛል። ግን ሳያት በቃ ወይ በዛ ላይ ደግሞ የሚያምሩት ናቸው እየተቀጠፉ ያሉት። አሁን ለምሳሌ የወጣቱ ልጅ ራሱ እኔ ብቻ ምንም በቃ ማርያምን የማወራው ራሱ ቃላት በቃ ስብ ይልብኛል አንዳንዴ ማለት ነው። በእውነቱ ከሆነ አንዳንዴ በጣም እወሳሰባለሁ እና ምን እኔ ብቻ ከባድ ነው። ከእንደዚህ አይነት ነገር ይጠብቅ። እውነትም ሆነ ውሸት ልጅቷ ብትኖር እንዳልኳችሁ እኛ በጣም ደስ የሚለን ሼር እናደርጋለን። ለቤተሰቦቿ ትኑር። የምር እኔ አላቅም እንግዲህ እሷ ቤተሰቦች አይ መከራ እንደው ፍርጃ ነው እኮ የፈረደባት እናት ታያለች። እና እግዚአብሔር እንደዚህ ወጥቶ ከመከራ ይጠብቅ ነው የሚባለው በእውነቱ ከሆነ። ስለዚህ እንግዲህ ያለው ነገር ይሄ ነው። ካለችም እንግዲህ እውነታውን ካሳወቃችሁ እኛ ሼር እናደርጋለን። ከሌለችም ደግሞ እንደዚህ ያላችሁ በሰው ህይወት ላይ የምትጫወቱ ሰዎች ከእንደዚህ አይነት ድርጊታችሁ ልትቆጠቡ ይገባችኋል። በእውነቱ ለመናገር ህይወት መቀለጃ አይደለችም። ከምሬ ነው የምላችሁና ያው ያለው ነገር ይሄ ነው ቤተሰቦች። በተረፈ ግን እንግዲህ ወይኔ እኔ ራሱ ምን እንደምል በጣም ነው ብቻ የምናየው የምንሰማው በቃ ያስጠላል። ዝግንን ነው የሚለው እኛ ከምንለው በላይ ነው። ስለዚህ ይሄ ነው ያለው ነገር። በተረፈ ግን ቤተሰቦች ሁላችሁም እንግዲህ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ብዙ ሞሬ ያላውራባችሁ ነው። ስራ ላይ ነኝ። ስራ ከከከከከ እያልኩ ነው የማውራችሁ። ስራ ክቡር ነው በሚለው ትይዙትና ማለት ነው። ወይኔ እንትን ልወሰድባችሁ እንደ ጥርስ መፈቅፈቂያ ቆይ ልወስድበት። ጥርስ መፈቅፈቂያ አገኘሁ። በቃ አንድ ጥርስ መፈቅፈቂያ ለስራቅ ምንም ማድረግ አይቻልም። ምን አባታችሁ። ስለዚህ ያለው ነገር ይሄ ነው ቤተሰቦች። በተረፈ ፈጣሪ ከእንደዚህ አይነት ነገር ይጠብቅ። ነገር ግን አሁንም ብዙዎቻችሁ ሳውዲ አረቢያ ያላችሁ መሆናችሁ አብዛኛውን እህት ምናምን ያላችሁ የእውነት እየከፈላችሁ በባህር አታስመጧቸው፣ እዛው ይስሩ። በእርግጥ እኛ እንደዚህ ስንላቸው ወይ ቀንተን ወይ እንዳይሰሩ ፈልገን ምናምን ነው የሚመስላቸው። በእውነቱ ከሆነ የሁላችንም እህቶቻችን ማለት ነው።
ነገር ግን እነሱም ከሚጠብቁትና የሚፈጠረው ነገር የትየለኔ ነው። ከዛ ቤተሰብ ያዝንብናል ምናምን ነገር በጣም ያስጠላል ያለው ነገር እውነት ለመናገር። ስለዚህ እኛ ብር ብቻ አይደለም የምንጎዳው፣ ቤተሰቦቻችንም ያዝኑብናል። ምክንያቱም እነሱ መጥተው የሆነ ነገር ቢሆኑ ማን ነው እዚህ ጋር ተጠያቂ? እውነቴን ነው የምላችሁ። ቤተሰብ ቢወልደንም ምን ቢለንም ስለኛ የሆነ ነገር እንትን ይላል፣ ገባችሁ? ይሰማዋል። ስለዚህ እንደዚህ ከመሆኑ በፊት ቀድሜን ጥንቃቄ ልናደርግ ይገባናል። በተለይ የምታመጡ ልጆች ማለት ነው። በእውነቱ ከሆነ የምታመጡ ልጆች እኔ የማውቃት በዩቲዩብ የማውቃት ልጅ ነበረኝ። ቤቷን የሚገርማችሁ በርካሽ ስጣ ወንድሟን አመጣችሁ ወደ አረብ ሀገር ማለት ነው። ከዛ ሲመጣ በቃ ማለት አረብ ሀገር ስትመጡ አብዛኛው ታውቆታላችሁ ምን እንደምትሰሩ፣ ወይ በግ ትጠብቃላችሁ ወዘተ፣ ቀን ስራ ምናምን ነው የምትሰሩት። እንደዚህ ደግሞ እነሱ የሚመጡት ከትምህርታቸው ለቀው ምናምን ነው የሚመጡት። ከዛ በጭራሽ አልሰራም ነው ያለ። እውነት አልሰራም እንግዲህ እንዴ! ጭራሽ የተሸጠው በቃ እንደዚህ ተሽጦ ምናምን የመጣው ብር ወረቀት ላይ ያደረጉት እነሱ ማለት ነው። ለመናገር የከሰረው ብር ኦልሬዲ እንትን ብለውት አያውቁም በእውነቱ ከሆነ ማለት ነው። ስለዚህ ያለው ነገር ይሄ ነው እና እናንተም እዚህ አረብ ሀገር ያላችሁትም ተጠያቂ ናችሁ በእውነቱ ከሆነ ማለት ነው። ምክንያቱም የምታመጧቸው ወንድሞቻችሁ ምናምን የምታመጡ ሰዎች እናንተ ራሱ ከተጠያቂነት አታልፉም። የምር እንደዚህ ቤተሰቦቻችሁን እያመጣችሁ ምናምን አንዴ ይሰራሉ ወይ አይሰሩም ወይ ይሰራሉ በቃ። ስለዚህ ከእንደዚህ አይነት ድርጊታችሁ ተቆጠቡ ቤተሰቦቼና። እንግዲህ ይሄን ልላችሁ የቻልኩት በሀዘች በእህታችን የተነሳ ነው ማለት ነው። እህታችን እንግዲህ እግዚአብሔር ነፍሷን ይማረው ነው የምለው ማለት ነው በእውነቱ ከሆነ። ስለዚህ በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዝት ትረፍረፍ ይበልልኝ። ሀሳብ አስተያየት ካላችሁ ጋይስ ኮሜንት ላይ አስቀምጡልን። እመጣለን። በሌላ ቪዲዮ እንመጣላችኋለን። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። አሜን 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 ትበላችሁ እና ይሄ ነው ያለው ነገር ቤተሰቦች። ብቻ እንደው እኛ ኢትዮጵያውያን በየጊዜው የምንሰማው ነገር ሁሉ መከራ ነው የምንሰማው። እንደው ምን እንደሚሻለን አላውቅም በእውነት ከሆነ። ይሄ እርግማን ነው እንጂ ሰላም አይደለም እውነት ለመናገር። ስለዚህ ይከብዳል። ከአቅማችን በላይ ነው ሁሉም ነገር የምናየው የምንሰማው ሁሉ እኛ አቅም በላይ ስለሆነ ፈጣሪ ሁሉንም ነገር ያስተካክልልን ማለት ስለምናገር እና ይሄ ነው። ምንድን ነው ልጆች እኮ አላስወራኝ ብለው እኮ እንደዚህ መከራ የለም። አቤት ያረቡ ልጆች እኮ ግን በጣም እናንተ እኛ ጋር ብር ሊገለን ነው። ወይኔ በግ ወጣ ብለን በጋ ሊወጣ ይደርሶበታል ብር ይዘው እና ስለዚህ አንዴ ካላወራው ትለኛለህ የስራችሁን መስጠችሁና ማለት የተረገመች ልጅ